ለኢየሱስ መሞት ተጠያቂው አይሁድም አይደሉም ምንም አይደሉም። የመጀመሪያው ተጠያቂ አንተ ነህ፣ እኔ ነኝ። ሮማዊው ወታደር ኢየሱስን እየቀጠቀጠው ሾህ አክሊል አድርጎ እየደበደበው መስፋት አለበት፣ መግደል አለበት። በዚህ ነገር ውስጥ ተባባሪ ሆናል። ይሁዳ ነው አሳልፎ ባይሰጠው የኔ ጌታ አይሞትም ነበር ብሎ የሚቆጭሏል፣ የሚቆረቆር። አይሁድ ኢየሱስን ሰቅለው ገደሉት አይደል? ድርጊቱን የፈጸመው አካል አይሁድ ናቸው። አይሁዶች ወስደው ሰቅለው ገደሉት አይደል? የአይሁድ ሕዝብ አለቆች ካህናቶች አሳልፈው ለሮም መንግስትን የሰጡት። ኢየሱስን የጎተተው ያዳፈው የደበደበው የሰቀለው የገደለው የሮም መንግስት ነው። ያ ማለት አህዛብ ዓለም ማለት አንተ ማለት እኔና አንተ ማለት። ለኢየሱስ መሞት ተጠያቂው አይሁድም አይደሉም ምንም አይደሉም። የመጀመሪያው ተጠያቂ አንተ ነህ፣ እኔ ነኝ። ኃጢአተኛ ስለሆነ ኃጢአት ስለሰራ መደበቅ ሲገባቸው መሸሸግ ሲገባቸው ንጉሳቸውን መንከባከብ ሲገባቸው አሳልፈው ለአህዛብ ወይም ለኛ አሳልፈው ሰጡ። አይሁዶች ለኛ አቀበሉት፣ እኛ ወስደን ሰፋ ነው ማለት ነው። ይሁዳ ነው አሳልፈው ባይሰጠው የኔ ጌታ አይሞትም ነበር ብሎ የሚቆጭሏል፣ የሚቆረቆር ነው ወይ? እንደዛ ነው ወይ? ሮማዊው ወታደር ኢየሱስን እየቀጠቀጠው ሾህ አክሊል አድርጎ እየደበደበው መስፋት አለበት፣ መግደል አለበት። በዚህ ነገር ውስጥ ተባባሪ መሆን አለበት። የእግዚአብሔርን ስራ ማስፈጸም አለበት። የኢየሱስ መሞት ለሆነ ወገን የምትሰጠው ኃላፊነት ሳይሆን መጀመሪያ ለራስ። አይሁዶች ሰቅለው ሲገድሉት ሐዋርያት ሥራ ግን ምን አላቸው? እናንተ ሰቅላችሁ ገደላችሁት፣ ነገር ግን ሰቅላችሁ የገደላችሁት በእግዚአብሔር የቀደመ ሐሳብ መሰረት። ሰዎቹ ስራ አስፈጻሚ ናቸው። ገላትያ ምዕራፍ 1 ኢየሱስ እንደ አይሁድም ፈቃድ እንደ ሮም ቆንስላ ቢሮ ኃላፊ ጲላጦስ እንደሱ ፈቃድ እንደ ወታደሮቹም ፈቃድ አልሞተም። ምን ይላል? እንደ አባታችንና እንደ አምላካችን ፈቃድ ራሱን አሳልፎ ሰጠ። አቅም እንዳነሰው ምስኪን አድርገን መቁጠር የለብንም እና ኢየሱስ ማንም ከርሱ ሕይወቱን አልቀማውም። ዮሐንስ ወንጌል 10:17 ምን አለ ኢየሱስ? ነፍሴን ከእኔ ማንም አይወስዳት፣ በገዛ ፈቃዴ ነፍሴን ተዋታለሁ፣ ራሴ ደግሞ አስነሳታለሁ። እነዚህ ሁሉ ተዋናይ ናቸው። ይሁዳ ቀድሞ የተጻፈው ይፈጸም ዘንድ ለኢየሱስ መሲህነት ደንበኛ ማረጋገጫችን ይሁዳ ነው። እነዛ ተዋናይ ናቸው ማለት እነሱ ካልጎተቱት ካልሰቀሉት ማን ይሰቅልልሃል? እና እግዚአብሔር ይስጣቸው። ባይሰቅሉት ምን ልትሆን ነው አንተ? ኢየሱስ ባይሰቀል የምትሰቀለው አንተ እኮ ነህ። በሱ ቦታ የምትገባው አንተ እኮ ነህ። እሱ ባንተ ቦታ ገባ፣ አንተ ነፃ ወጣና። ያዕቆብ ለኢየሱስ መሞት እኔና አንተና ወይም እኛና ራሱ ኢየሱስ ነው። ለምን ሲባል ለኢየሱስ ሞት ተጠያቂው እኔ እና እሱ ነን። እንደውም እሱ ይቀድማል መሰለኝ፣ እሱና እኔ ነን። ምክንያቱም እሱ ነው አስቀድሞ የወደደኝ፣ እኔ በኋላ ነው የወደድኩት። ስለዚህ ምንድን ነው ማለት ነው? ለሞት ያበቃው የኔ ኃጢአት፣ የሱ አቤት ለኔ ያለው ፍቅር። ለጻድቅ የሚሞት ሰው አይደለም ኢየሱስ፣ ለኃጥእ የሞተ ነው። ለጻድቅ የሚሞት ምናልባት ይገኝ ይሆናል ምናልባት። እኛ ግን በበደላችን ሙት ሳለን ነው ኢየሱስ የሞተው። ለዚህ ነው ጴጥሮስ ጌታ ሆይ አትሙት አይሆንም ሲለው ኢየሱስ ሂድ አንተ ምን ሰይጣን። ለምን? የመጣበት ምክንያት የጴጥሮስን ታንኳ አሳ ለመሙላት አይደለም። የመጣበት ምክንያት ጴጥሮስ የሚባል አንድን ሰው ለሐዋርያነት ሊሾም አይደለም። የመጣበት ዋናው ምክንያት ለዓለም ኃጢአት ለመሞት ነው። ሰዎች ሁሉ ኢየሱስ ላይ የፈጸሙት ነገር አብ ፈቅዶት የተፈጸመ ነው። ራሱ ወደ ዓለም ሲመጣ ለምንድን ይላከው? እግዚአብሔር ኢየሱስን የላከው ለምንድን? አቤት እንዲያስደንቀን ነው አይደል? በሽተኛ እየፈወሰ በባህር ላይ እየተራመደ ረጉድ እንደው ምን አይነት ነው ብለን ግሩም ድንቅ እንድንል ነው የመጣው። ለምንድን? ዮሐንስ በመልእክቱ ምን አለ? እኛም እናውቃለን እግዚአብሔር ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። እግዚአብሔር ልጁን ምን እንዲሆን? የዓለም መድኃኒት እንዲሆን እንደላከው እንመሰክራለን። የላከው ዳቦ እንዲያራባ አይደለም። የላከው በባህር ላይ ሄዶ ግሩም ድንቅ ብለው ሰዎች እንዲያጨበጭቡለት የሆነ ተዋናይ የሆነ ማጂሺያን አይደለም።
እነዛን ነገሮች ሁሉ የሰራው እሱ የእግዚአብሔር ልጅ መሆኑን ለማረጋገጥ ነው። ግቡ ዓላማው ግን ሞት ነው። በአይሁዶች ያሳበበችው የኢየሱስን ሞት በአይሁድ ያሳበበችው ካቶሊክ ነች። ለምን ካቶሊክ ይህን ትምህርት አመጣች? መጽሐፍ ቅዱስ ውስጥ የለም፣ ወንጌላት ውስጥ የለም። ለምንድን ነው ካቶሊኮች ይህን ያመጡት? ይህን ያመጡበት አንድ ዶክትሪን ወይም አስተምሮ ቀረጹ። ዶክትሪን ኦፍ ሪፕሌስመንት ይባላል። የምትክነት ወይም የመተካት አስተምሮ። ምንድነው ኮንሴፕቱ? እግዚአብሔር የብሉይ ኪዳኗን እስራኤል ኢየሱስን ስለሰቀለች ስለገደለችው በቃ በልጄ የመጡ መቼም ሕዝብ አይሆኑኝም ብሎ ትቶ ከኪዳን አስቀራቸው፣ ቆረጣቸው እና በእስራኤል ፋንታ ካቶሊክን ተካት። አሁን ካቶሊክ ነው የእግዚአብሔር ሕዝብ። ተተክታለች ካቶሊክ፣ እስራኤልን ተክታለች። ጳውሎስ ግን እንዲህ አለ፣ እናንተ አሕዛቦች አይሁዶችን በወንጌል ጉዳይ ጠላቶች ናቸው፣ እናንተን ለመግደል ወደ ኋላ የማይሉ ናቸው። ግን ቴክ ኬር፣ አስተዋይ የሆናችሁ እንዳይመስላችሁ። እግዚአብሔር ከእነርሱ ጋር ያለውን ኪዳን አላቋረጠም። መሀል ላይ የገባው የጸጋ ዘመን ነው። እሱ ሲጠናቀቅ ከአይሁድ ጋር የገባው የኪዳን ዘመን አላለቀም። ገና 1007 ዓመታት ይቀራቸዋል። ያ ሳይፈጸም የእነሱን ተስፋ አይቆረጥም። አሁን ግን የአሕዛቦች ሙላት እስኪገባ ድረስ ድንዛዜ በአንዳንድ በኩል ሆኖባቸዋል። በተረፈ እግዚአብሔር ሕዝቡን እስራኤልን አይጥልም። ቤተ ክርስቲያን ከሄደች በኋላ እነሱ ይቀጥላሉ። እኛ እኮ ስንሄድ ሰሞኑን የሚቀጥለው የአይሁዶች ታሪክ፣ እግዚአብሔርና እስራኤል፣ መሲሐቸውና እስራኤል የነበራቸው ግንኙነት እኮ ይቀጥላል። ያን ጊዜ ምድር ሁሉ የእግዚአብሔርን ክብር ኢየሱስን በማወቅ በምትሞላ ጊዜ አይሁዶች ለኢየሱስ መራራ ለቅሶ ያለቅሱለታል። ብሔራዊ ንስሐ ያደርጋሉ። ከጠቅላይ ሚኒስትሩ እስከ ወፍጮ ፈጭታ ኢየሱስን ይቀበሉታል በመንግስት ወንጌል ስብከት።